ዳጣ ክፍል 130 መድኃኒት ያለችው ነገር አልተወችውምና ጠንቋዩን አፈላልጋ ወደ ጠንቋዮቹ ቤት ሄደች። ለጠንቋዩም እንዲህ በማለት አስረዳችው። እህቴ በጣም ችግር ውስጥ ናት። እቤት ውስጥ ልጅ አለች። እሷ ልጅ የማን ልጅ እንደሆነች ማወቅ እፈልጋለሁ በማለት ለጠንቋዩ አስረዳችው። ጠንቋዩም አዎ በጣም ከባድ ችግር ውስጥ ነሽ፣ ማናት ሱማ ብሎ ጠየቃት። መድኃኒትም ዳጣ ትባላለች በማለት ነገረችው። ዳጣ በጣም ያቃጥል ሚጥሚጣ ነው፣ ታቃጥላለች። የእውነትም በጣም ችግር ውስጥ ናችሁ ብሎ አላት። ጠጋ በይና በደንብ አውሪኝ ብሎ ሲላት መድኃኒት ፈራች። ምን አልከኝ በማለት ጠንቋዩን መጠየቅ ጀመረች። ወደ ጠንቋይ ቤት ይዟት የሄደው ሰውዬው ኧረ እባክሽ አባባን የሚል ጨምሪበት፣ እርሶን ጠንቋይ ለራሱ ሳያውቅ አስታፍርና አላሁም አምነችን ያራላ አስቆኛል። ፈታ በሉ በመሐልም ማለት ነው። ፈገግታ ሱና ነው። እኔ ልጁ ነው ያሳቀኝ። ኧረ እባክሽ አባቢ ብለሽ ጨምሪበት ብሎ ሲላት ነው ያሳቀኝ ማለት ነው። ፈታ በሉልኝ አባቢ ብለሽ ጨምሪበት አንቺ ብሎ አላት። መድኃኒትም ምን እያሉ ነው? ምን ማለት ሆኖ ብላ ስትለው ጠንቋዩ ጠጋ ብለሽ በደንብ አውሪኝ ብሎ አላት። እንግዲያውስ መድኃኒት የሰው መድኃኒት እፈልጋለሁ ብላ ስትሄድ እሷ ደግሞ ማትወጣበት ማጥ ውስጥ ልትገባ ነው። እንግዲህ ጠንቋዩ እኛ ብራንጪ አንልሽም ወይም ደግሞ በግም አቅርቢ አንልሽም፣ ካንቺ የምንፈልገው እኛን በማስደሰት ነው በማለት ጠንቋዩን ለመድኃኒት ይጠይቃታል። መድኃኒትም ኋት በማለት ትመልስለታለች። አብሯት የሄደው ጠንቋይ ቤት ያሳያት ልጅ ኧረ እባክሽ እንግሊዝኛ እኮ አይሰሙም፣ እንግሊዝኛ ቢሰሙ ውጭ ሀገር ሄደው አይሸቅሉም ነበረ አላት። እና በጣም ከባድ ነው። አንዳንዴ በማያገባን ነገር ገብተን የሰውን ነገር ለመፈትፈት ስንፈልግ እኛ ደግሞ ማንወጣበት ገደል ውስጥ ራሳችን እንከታለን ማለት ነው። በጣም ይገርማል። መድኃኒት በሚገርም ሁኔታ ጠንቋዩ አብረሽን እንድተኝና ካንቺ ጋር ልጅ ወልደን መባዛትን ዘራችን ማብዛት እንፈልጋለን፣ ይህን ካደረግሽ ነው የምትፈልጊው ችግር መፍትሄ የምታገኙ በማለት ጠንቋዩ እንደዚህ ብሎ አላት። መድኃኒትም ተደናግጣ እኔ ነው እንዴ ምተኛው በማለት ተደናግጣ ተነስታ ወደ ቤቷ ተመለሰች። መፍትሄም ሳታገኝ ማለት ነው። በዚህ ሁኔታ ጠንቋዩ አደናብሮ ወደ ቤቷ እንድትመለስ አደረጋት። ኤቢ እቤት ቁጭ ባለችበት ናቲ መጣና ኤቢ ደህና ነሽ ብሎ አላት። አው ደህና ነኝ፣ እንዴ ቤት ውስጥ ሰው የለም ብሎ ሲላት አሉ ተኙ መሰለኝ፣ እኔ ገና ከፀጉር ቤት መግባቴ ነው ብላ አለችው። ናቲንም መድኃኒት የታለች ብሎ ሲላት ምን ታረግልሃለች አንተ ነገርዋን አንተ የምትፈልግ ይመስላል ብላ ስትለው ናቲንም ኮስተር ብሎ
ኤቢን ትኩር ብሎ አያት። ኤቢ ለናታ መድኃኒት በጣም ባለጌ ናት። መድኃኒት ከባሏ ጋር የተፋታችው ለባሏ እንደዚህ ቼክ ስለምታደርግበት ነው። ስለዚህ አንተን ትፈልግሃለች ብላ ለናቲ አለችው። በይ እንግዲህ አንቺ ይህ ነገር በማየ ፊት እንዳታወሪ ብሎ ሲላት፣ ችግር የለውም አንተ ግን ይገባሃል ታቃለህ ብላ አለችው። ኤቢ ናታን ስልኩን እየጎረጎረ እያለ ብድግ ብላ ትነሳና ስልኩ ከእጁ መንትፋ እየሮጠች ትወጣለች። ናታንም ኤቢ ኤቢ በማለት ተከትሏት አብሮ ሲሯሯጡ ወደ ሳሎን ሄዱ። ስልኬን አምጪ ስላት አልሰጥህም በማለት የምግብ ጣውላ አጠገብ አንዴ በቀኝ በኩል አንዴ በግራ በኩል እያዟዟረቹ እየተሯሯጡ ኤቢና ናቲ በስተመጨረሻ እየተሯሯጡ ናቲን ኤቢን ይዟት ስልኬን ስጭኝ ብሎ አላት። ይዟት አቅፏት ስልኬን አምጪ ሲላት አልሰጥህም ብላ ስትለው ግብግብ ሲፈጥሩ እናቷ ማርቲ ከመኝታ ቤቷ ወጥታ ከላይ ከፎቅ ወደ ታች ብላ እያየቻቸው እነሱ ግን አላዩዋትም። ወደ ጫወታቸው ቀጠሉ። ያዛትና መፋጠጥ ጀመሩ። አቶ ደረጀ የሰው ልጅ መች ነው ከችግር የሚላቀቀው? መች ነው የሚያርፈው? ቪላ ቤት ሲኖረው ነው? ትልቅ ዩኒቨርሲቲ ሲኖረው ነው? ወይስ ምን ሲኖረው ነው የሰው ልጅ ከችግር የሚላቀቀው? እኔስ መች ነው ከሰቆቆን እምወጣው ወይም ከሰቆቆን እምድለው? ስሞት ነው ወይስ መች ነው እያለ ማሰላሰል ጀመረ። ገዜ ወደ አቶ ደረጀ ጋር መጣና ለደረጀ አባ ሰላም ብሎ አላቸው። እሳቸውም ደህና ነህ ደረጀ፣ ደህና ነህ ገዜ ብሎ አሉት። ገዛኸኝም ተመስገን ብሎ አለ። አቶ ደረጀ ምንድነው ፈጣሪህ ሁልጊዜ የምታመሰግነው? ምን ሰጥቶህ ነው ብለው አሉት። አቶ ገዛኸኝም እበላለሁ፣ እጠጣለሁ፣ እተኛለሁ፣ ጤናኛ ነኝ፣ ከዚህ በላይ ምን አለ ብሎ አላቸው። እሱስ ልክ ነህ። አሁን ሆስፒታል ስንቶቻቸው ናቸው ተኝተው መሄድ እያማራቸው አልጋ ላይ ተኝተው መጫወት እያማራቸው በህመም ምክንያት የሚሰቃዩት በማለት አቶ ደረጀ መለሱለት። ገዛኸኝ ታዲያ ለዚህ እኮ ነው ተመስገን ብዬ ምለው ብሎ አላቸው። አቶ ደረጀ አዎ እኔም ተመስገን ልበል ብለው አሉ። ገዛኸኝም ካጣነው ይልቅ ያለንን ይበልጣል። ስለዚህ ለዚህ ነው ተመስገን ብሎ ማለት ብሎ አላቸው። አቶ ደረጀ ምን ውስጥ ነው የገባሁት ብዬ ከማማረር ፈጣሪ አላጋለጥከኝም ብዬ ባመሰግን ይሻለኛል ብሎ አሉ። አቶ ገዛኸኝም አው አባ አው እንደዚህ ይሻላል ጋሼ ብሎ አላቸው። ጋሼ እንዴት ነው አትክልቶቹ ስጋ አይመጣላቸውም እንዴ ብሎ ጠየቃቸው። አቶ ደረጀ ይመጣላቸዋል በማለት መለሱለት። ዮሃ እየሮጠች ከቤት ወጣችና ለአባቷ ደረጀ አባዬ እያለች እየሮጠች ወደ ደጅ መጣች። ምን ነው ምን ፈልገሽ ነው ብሎ አላት አቶ ደረጀ። አባዬ ዛሬ በጣም ደስ ብሎኛል አለችው። ምንድነው ሲላት
ዛሬ በጣም ደስ ብሎኛል አባዬ። ትምህርት ቤት ስለማትሄጂ ነው ደስ ያለሽ? ቤት ስለምትውይ ነው ብሎ አላት። እሷም እረ አይደለም፣ የሆነ ቦታ እንሂድ እንጥፋ ብላ አለችው። አባቷ ደረጀ ክት ብሎ ሳቀና እኔ እኮ አንቺ የሰጠኝ ለመሳቂያ ነው ብሎ አላት። ገዛኸኝ አንቺ ደግሞ ድሮ ቃሪያ ብሎ ይቅርታ አይዋ ገዛኸኝ ድሮ ቃሪያ ብሎ አላት። አንተ ምንድነው የምትለው? አንተ ገዛኸኝ፣ ካሁን ወዲህ ጨርሰህ ብላ እንጂ እንዳታሳድር ብላ አለችው። ገዛኸኝም ደግሞ ምን አለበት እኔ እንዳንቺ ግዴለሽ ሆኜ 2 ወር ኖሬ ብሞት ብሎ አላት። አባቷ ደረጀ እሷ እኮ እንደዚሁ ናት፣ ሁሉም ሰው ነው እንዲምላት ብሎ አላት። ዮሐንም ደግሞ አባዬ ኤቢ ጥሪው እሺ ለመሆኑ ለምንድን ነው የመጣሽው ብሎ አቶ ደረጀ ዮሐን ሲጠይቃት አይ አባዬ ኤቢን ጥሪው ብላ አለችኝ፣ ልጠራህ ነው የመጣሁት ብላለች። ለምን ፈለገችኝ ኤቢ ብሎ ሲላት እኔ እንጃ ጠፍተህባት ይሆናላ ብላ አለችው። እሺ ነይ እስቲ እንሂድ፣ ለምን እንደፈለገችኝ እንጠይቃት በማለት ተያይዞ አባቷ ደረጀና ልጅ ዮሃ ተያይዞ ወደ ቤት ገቡ። አቶ ደረጀ ወደ ልጃቸው ክፍል ወደ ኤቢ ክፍል አመሩ። በሩን ከፍቶ ወደ ውስጥ ገቡና ኤቢ እውነትም ጠርተሽ ነው ወይስ ዮሃ እየቀለደች ነው በማለት ጠየቋት። ኤቢም አይ አባዬ እኔ ጥሪው ብያት ነው ብላ አለችው። ለምንድን ነው የፈለግሽኝ የነበረው ብለው ሲላት አቶ ደረጀ አይ አባዬ በፊት አንተ ነበርክ ሂጂ ስትለኝ የነበረው፣ አሁን ግን እኔ መሄድ እፈልጋለሁ፣ ወደ ውጭ ሀገር መውጣት እፈልጋለሁ በማለት ጠየቀችው። ለምን ፈልገሹ ለምን አስፈለገ ብሎ ሲላት በቃ አባዬ አስተካክልልኝ፣ እኔ ውጭ ሀገር መሄድ እፈልጋለሁ ብላ አለችው ኤቢ። አቶ ደረጀም ስለ ውጭ ሀገር ስለ ራቅሽ የቤተሰብሽን ጉዳይ የሚፈታ ይመስልሻል ብሎ አላት። ኤቢንም እኔ በቃ መሄድ ነው ምፈልገው አስተካክልልኝ ብላ አለችው። ኤቢ የትም ይሁን አባዬ እኔ መሄድ ነው ምፈልገው ብላ አለች። አቶ ደረጀ የት ነው የምትሄጂው? ዘንድሮ እኮ ተመራቂ ነሽ ብሎ አላት። ኤቢም ሌላ ጊዜ እመረቃለሁ ብላ አለችው። አንቺ የትም መሄድ የለብሽም፣ በአሁን ሰዓት አንቺ ታስፈልጊኛለሽ በማለት አባቷ ደረጀ ለኤቢ አስረዳት። እንግዲያውስ ለምን መሄድ እንደፈለግሽ እኔ ገብቶኛል፣ አትሄጂም፣ አንቺ ታስፈልጊኛለሽ ብሎ አላት። ኤቢም እኔ መሄድ ነው ምፈልገው፣ በእናቴ የተሰራው ግፍ ሳስበው በእኔ እንደተሰራብኝ ነው ሚሰማኝ ብላ አለችው። አቶ ደረጀ እናትሽ አታሳዝንሽም ብሎ አላት። አው እኔ መሄድ ነው ምፈልገው ብላ አለች ኤቢ። የዳጣ ከሆነ ዮሃ አለቻት ብላ አለችው። አቶ ደረጀ ዳጣም እናቷ ጋር ከሄደች በኋላ ራቀችን ብላ አለችው። አባዬ በቃ አስተካክልልኝ እኔ መሄድ ነው ምፈልገው ብላ ስትለው አቶ ደረጀ እሺ እሺ ብሎ አላት። በቃ መሄድ ነው ምፈልገው ሲላት ቆይ ተረጋግተሽ በደንብ አስቢበት ብሎ አላት። ኤቢንም በደንብ ቆም ብለሽ አስቢበት፣ አሁን በይ ተነሺ ቁርስ ደርሰዋል እያሉ ነው ብሎዋት አቶ ደረጀ
ከልጃቸው ኤቢ ቤት ኤቢ ክላስ ወጡ። ኤቢንም በጣም ለማልቀስም አለች። ፊቷ ላይ ምንም ደስ የሚል ነገር አይታይም። ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ክፍል ይዤ እመጣለሁ። ዳጣ በጣም ገራሚና በጣም ደስ የሚል ድራማ ነው። እንደምትከታተሉት እርግጠኛ ነኝ። ማትከታተሉት እናንተ ደግሞ ጋብዣችኋለሁ። ባይ ባይ።